አንጋፋው ፖለቲከኛ ልደቱ አያሌው ሰሞነኛውን የትግራይ ክልል ሹምሽር አስመልክቶ የቃል ኪዳኑ ሰነድ የተሰኘ መጣጥፍ አሰራጭቷል። ጦርነት አይቀሬ መሆኑን ጠቅሰው አስጠንቅቀዋል። ሰነዱ የፕሪቶሪያውን ስምምነት ግብዓተ መሬት የፈጸመ መሆኑንም አስረድተዋል። በዚያው የቃል ኪዳን ሰነድ ስነ ስርዓት ላይ ንግግር ያደረጉት ጌታቸው ረዳም የትግራይ ህዝብ እንደተቀረው የሀገሬው ዜጋ ከለውጥ ትሩፋት ተቋዳሽ እንዲሆን የሚል እምብዛም ልብ ያልተባለ መልእክት አስተላልፈዋል። በተከታዮቹ ደቂቃዎች እነዚህን ጉዳዮች እያፈታን እንዘልቃለን። አብረን እንቆይ። ልደቱ አያሌው ጽሁፋቸውን የሚጀምሩት የፕሪቶሪያው ስምምነት ፈርሷል በሚል ድምዳሜና የቃል ኪዳን ሰነዱ ሴት ያደርሳል በሚል ጥያቄ ሲሆን ከዚህ ቀደም የፕሪቶሪያው ስምምነት በተፈረመ ማግስት ያሳዝናል፣ ያስደስታል፣ ያሳስባል በሚል ርዕስ ያስነበቡትን ጽሁፍ በማስታወስ ወደ ጭብጣቸው ይዘልቃሉ። የፕሪቶሪያው ስምምነት ያሳዝናል ያልሁት ጦርነቱ ለጊዜውም ቢሆን እንዲህ በሰላማዊ ድርድር ሊቋጭ በሚሊዮን የሚገመቱ ወገኖቻችን ህይወት ባልተገባ የእርስ በርስ ጦርነት ማጣታችን እጅግ አሳዛኝ ስለነበር ነው። ማናችሁም በዘላቂነት ላታሸንፉ በቀላሉ የማይወጣበት ጦርነት ውስጥ አታስገቡን የሚለውን ያንዳንዶቻችን ምክር ጆሮ ዳባ ልበስ ብለው ወደዚያ ህዝብ ጨራሽና አውዳሚ ጦርነት ያስገቡን ግብዞች ከዚያ ሁሉ እልቂትና ውድመት በኋላ የተደረሰበትን ያን የፕሪቶሪያ ስምምነት እንደ ልዩ ስኬትና ድል ቆጥረው እንደ ሰላም አርበኛ ለመመስገንና ለመወደስ ሲፈልጉ እንደማየት ልብ የሚሰበር ክስተት አልነበረም ሲሉ ያስታውሳሉ። ያስደስታል ያሉበትን ምክንያት ሲያስረዱ ደግሞ ለጊዜውም ቢሆን የሰላም ስምምነት መፈረም በመቻሉ የህዝብ እልቂት በመቆሙ ነበር። የወደፊት ውጤቱ ምንም ይሁን ምንም ያ ህዝብ ጨራሽና አውዳሚ ሆኖ ጦርነት ሲቆምና ህዝቡ ለጊዜውም ቢሆን የሰላም አየር ሲተነፈስ እንደማየት በርግጥም የሚያስደስት ክስተት አልነበረም በማለት ያሳስባል እንዲሉ ያስገደዳቸውን ወደ ማስረዳት ይሻገራሉ። ያሳስባል ለማለት የተገደድኩት ስምምነቱ ጦርነትን በዘላቂነት የሚያስቆምና ዘላቂ ሰላም ሊያመጣ የሚችል እንዳልሆነ አስቀድሞ ግልጽ ስለነበር ነው ይላሉ። በርግጥም ስምምነቱ በቂ ዝግጅትና ድርድር ያልተደረገበት በውጫዊ ጫናና ግፊት እንጂ በራስ ልባዊ ፍላጎት ያልተፈረመ ዘላቂ መፍትሄን ለማምጣት ሳይሆን ሌላ ዙር ጦርነት ጊዜ ለመግዛት ታስቦ የተካሄደም ለጦርነቱ ምክንያት የሆኑትን ቅራኔዎች በቅጡ ያላገናዘበና ዘላቂ መፍትሄዎችን በአግባቡ ያልዋጀ ስምምነት ስለነበር መሬት ላይ በተግባር ሊፈጸም እንደማይችል አስቀድሞ የታወቀ ነበር የሚሉት ልደቱ የፕሪቶሪያው ስምምነት ከተፈረመ 2 ዓመት ከመንፈቅ ሆኖታል። ስምምነቱ ወደ ተግባር ለመለወጥ የስምምነቱ ተፈራራሚና ባለቤት በሆኑት በፌደራል መንግስቱና በህወሓት ምክክር ተቋቋመ የተባለው ጊዜያዊ መስተዳድር አንዳችም ትርጉም ያለው ተግባር ሳይፈጸም የሥራ ጊዜውን ጨርሶ ፈርሷል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩትና በውስጥ ድርጅታዊ ትግል ተሸናፊ የሆኑት ጌታቸው ረዳም ያለ ተጨባጭ የሥራ ውጤት ሊከርሙበት ፈልገው የነበረውን ስልጣን ወደው ሳይሆን ተገደው አጥተውታል ብለዋል። ስለ ፕሪቶሪያው ስምምነት ውጤታማ ለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላቸውን ተጠያቂ ለማድረግ ሲሞክሩ እያየን ነው በማለት ይቀጥላሉ። ፖለቲከኛው በህወሓት ውክልናና አባልነታቸው ምክንያት ፕሬዝዳንት ለመሆን የበቁት አቶ ጌታቸው ረዳም ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት መግፋታቸው ለብልጽግናው አገዛዝ ሰርግና ምላሽ ሆኖለታል ሲሉም ገልጸዋል። እንዲህ አይነቱ መካሰስ ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌደራል መንግስቱ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆንበት ምክንያት የለም ሲሉ ውድቅ አድርገዋል። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር ሲሉ የሚተቹት ልደቱ አያሌው በአጭሩ ጦርነቱን ያስቆመው በዋናነት የራሱ የጦርነት አስቀያሚ ገጽታ እንደሆነ ሁሉም ስምምነቱን ፈራሽ ያደረገው የችግሩን ምንጭ በአግባቡ መመርመር ያልሞከረውና ዘላቂውን መፍትሄ ለማስቀመጥ የተሳነው የራሱ የፕሪቶሪያው ስምምነት ደካማ ይዘት ነው ባይ ናቸው። የስምምነቱ ተፈጻሚ አለመሆን ከሴራ ፖለቲካ ጋር የተያያዘና አስቀድሞ የሚጠበቅ አይቀሬ ውጤት እንጂ ከአቅም ጋር የተያያዘ የማንም ያፈጻጸም ድክመት አይደለም በማለት የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ሌተናንት ጄኔራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል ሲሉ ይበይናሉ። የቃል ኪዳን ሰነዱ የተፈረመው በፕሪቶሪያ ስምምነት ፈራሚ ወገኖች ማለትም በፌደራሉ መንግስትና በህወሓት መካከል አይደለም። የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱም አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አላስቀመጡም። እንዲያውም አንዱ የፕሪቶሪያው ስምምነት ባለቤት የሆነው ህወሓት እንኳን ስምምነቱን ሊፈርም ሊያጨበጭብም በስነ ስርዓቱ ላይ አልተገኘም። አለመገኘትም ብቻ ሳይሆን 5 ሰዎች ንግግር ባደረጉበት በዚህ የፊርማ ስነ ስርዓት ላይ የህወሓት ስም አንድም ቦታ
ቦታ ላይ እንዳይጠቀስ ተደርጓል ሲሉ ይቀጥላሉ። በዚህ የፊርማ ስነ ስርዓት ላይ ንግግር ያደረጉት የቀድሞ ጠቅላይ ሚኒስትሩ ተቺ የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ብዙሃኑ ትኩረት ያልሰጠውና የትግራይ ህዝብ እንደተቀረው ኢትዮጵያ ህዝብ ሁሉ የለውጥ ትሩፋት ተቋዳሹን የሚል አንድምት ያለው መልእክት አስተላልፎ ነበር። አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። ወደ ፖለቲከኛው መጣጥፍ ስንመለስ ህወሓት ይህንን የቃል ኪዳን ሰነድ እንኳንስ ሊያከብሩና ሊፈጽመው አውቀዋለሁ ሊለው የሚችል አይመስለኝም ሲሉ የገመቱት አንጋፋው ፖለቲከኛ የጄኔራል ታደሰ ወረደ የወቅቱ ሽመትም ሆነ የቃል ኪዳን ሰነዱ ከፕሪቶሪያው ስምምነት የመነጨም ወይም የፕሪቶሪያውን ስምምነት የሚያድስና የሚያስቀጥል አይደለም ይላሉ። ይልቁንም ሰነዱ ከሀገሪቱ መደበኛ የህግ አሰራር የመነጨ ስለመሆኑ ጠቅላይ ሚኒስትሩ በኢሜል ፕሬዝዳንት ለማስመረጥ ካደረጉት የታይታ ሙከራ ጀምሮ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር በግልጽ ታይቷል ባይ ናቸው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ንግግርም የበለጠ የሚያረጋግጠው ይህንኑ እውነታ ነው። ከዚያም በተጨማሪ የቃል ኪዳን ሰነዱ ፊርማ ስነ ስርዓት አጠቃላይ አካሄድ የፕሪቶሪያው ስምምነት ተፈጻሚነት ዘመኑ አልፎ የፌደራሉ መንግስትና የትግራይ ክልል ግንኙነት ከእንግዲህ ወደ ቀድመ ፕሪቶሪያ ነባራዊ ሁኔታ ስታስኮ አንተ መመለሱን በማያሻማ ሁኔታ አሳይቷል ይላሉ። በአጠቃላይ የቃል ኪዳን ሰነዱ የፕሪቶሪያው ስምምነት በተናጠል ዩኒላተራል ውሳኔ መፍረሱን በይፋ ያረዳን ሰነድ ነው ሲሉ ፈርጀውታል። ሰነዱም የሁለቱ ወገን የስምምነት ውጤት ሳይሆን የፌደራል መንግስቱ በመደበኛ አሰራር ጊዜያዊ የክልሉ ፕሬዝዳንት አድርጎ ለሾማቸው ለሌተናንት ጄኔራል ታደሰ ወረደ የሰጠው የሥራ ኃላፊነት ማብራሪያ ነው ብለውታል። ጄኔራል ታደሰ ቃል ኪዳን የገቡት ለፕሪቶሪያው ስምምነት ተፈጻሚነትና ለስምምነቱ ፈራሚ አካላት ሳይሆን ሹመቱን ለሰጧቸው ለጠቅላይ ሚኒስትር አብይ ነው። ጄኔራል ታደሰ አቋምና አካሄድ ምን ሊሆን እንደሚችል ወደፊት አብረን የምናየው ቢሆንም ከህጋዊ አሰራር አኳያ ግን የወቅቱ ጄኔራል ታደሰ ሹመት በብዙ ዲፕሎማቶች ታጅቦ ከመፈጸሙ በስተቀር ከነ አቶ አረጋ ከበደ ሹመት የተለየ ትርጉም የለውም በማለት ንጻሪያቸውን አስቀምጠዋል። እንደ ፕሪቶሪያው ስምምነት ሁሉ በዚህ ሰነድ ላይ የተዘረዘሩት የሥራ ኃላፊነቶችም መሬት ላይ ተፈጻሚ እንደማይሆኑ አስቀድሞ የታወቀ ነው በማለት ይቀጥላሉ። ህወሓት የማያውቀውና ያላመነበት ሰነድ በአሁኑ ወቅት ትግራይ ላይ ሊፈጸም እንደማይችል ከማናችንም በላይ ጠቅላይ ሚኒስትሩ ጠንቅቀው ያውቁታል። ከጌታቸው ረዳ በላይ ጄኔራል ታደሰ ልብ በብዙ ርቀት ለህወሓት ሊያደላ እንደሚችል ጠቅላይ ሚኒስትሩ ሊገነዘቡ እንደሚችሉ መገመትም ከባድ አይመስለኝም ይላሉ። ይህ ሁሉ የሚያመላክተው የቃል ኪዳን ሰነዱ የፊርማ ስነ ስርዓት ድምቀት የበዛበት እንዲሆን የመደረጉ ምስጢር በአደባባይ እየተነገረን ካለው ትርክት በተለየ ውስጥ ወይራ ትርጉምና ይዘት ያለው ስለመሆኑ ነው። የፌደራሉ መንግስትም ሆነ ህወሓት የፕሪቶሪያው ስምምነት ሆድ ሲያውቅ ዶሮ ማታ እንዲሉ መሬት ላይ ተፈጻሚ እንደማይሆን አስቀድመው ያውቃሉና ስምምነቱ መፍረሱን በይፋ ሊነግሩን አልደፈሩም ይላሉ። ያ ዓለም ያደነቀውና ተስፋ የጣለበት ስምምነት እንዴት ይፈርሳል በማለት ፈራሚዎቹ ለማስመሰል የሚያህል እንኳን ሊደነግጡ ሲሞክሩም አልታየም ሲሉ ነቅፈዋቸዋል። ሐቁም ቢናገሩ ሊያስከትል የሚችለው ዲፕሎማሲ ጫና ስላስፈራቸው እንጂ የፕሪቶሪያውን ስምምነት መፍረስ ሁለቱም ወገኖች የጠሉት አይመስሉም የሚሉት ልደቱ የሚገርመው የስምምነቱ አፈራራሚ የነበሩት የውጭ አካላት ዘላቂ ሰላም ያመጣል ብሎ ተስፋ የጣሉበት የፕሪቶሪያ ስምምነት እንዲህ በአደባባይ መፍረሱን እያዩም ከመደንገጥ ይልቅ አዲስና ሌላ ተስፋ ሰጪ ስምምነት የተፈረመ አስመስለው ደስታቸውን ሊገልጹ ሲሞክሩ መታየታቸው ነው በማለት ይቀጥላሉ። ባጭሩ የሰሞኑ ፊርማ ስነ ስርዓት በአንድ ወገን የተናጠል ውሳኔ የፕሪቶሪያው ስምምነት እስከ ወዲያኛው የፈረሰ መሆኑን በቀጥታም ባይሆን በድምሳሳው የተገለጸበት ስነ ስርዓቱም በአንጻራዊነት የተሰፈነውን የትግራይ ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ የፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገንዘብ ይችላል ባይ ናቸው። የፕሪቶሪያው ስምምነት ጦርነቱን ለጊዜው ማስቆም እስከተቻለ ድረስ የተጠየቀውን ሁሉ ዝም ብለን እንቀበል ተብሎ እንደተፈረመው ሁሉ የአሁኑ የቃል ኪዳን ሰነድም የተጠየቀው ሁሉ ይፈረምና ጊዜያዊ መንግስቱን በእጃችን እናስገባ ተብሎ የተፈረመ ይመስላል ሲሉ መረዳታቸውን አስፍረዋል። እንዲህ አይነቱ የዘፈቀደ ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም። እንደተለመደው የድብብቆች ጨዋታ ነው። በኔይታ አዲሱ ሹም ጄኔራል ታደሰ የፈረሙትን የቃል ኪዳን ሰነድ በተግባር ሊያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጄኔራል ታደሰ በተሰጣቸው ሹመትና በመጪው የሥራ ዘመናቸው ታማኝነታቸው ለፌደራል መንግስቱም ይሁን ለህወሓት ከዚያም በተለየ ገለልተኛ ሆነው ለመስራት ይሞክሩ የፕሪቶሪያውን ስምምነት የማስቀጠልም ሆነ የማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም። ጄኔራል ታደሰ የተቀበሉት ሹመት የተፈጠረውን የፕሬዝዳንትነት የኃላፊነት ቦታ ክፍተት ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም። ጀነራሉ ልባቸው ከህወሓት ጋር ከሆነ ሹመቱ በርግጥም ተመኝተው ያገኙት እድል ስለሚሆን ፌደራል መንግስቱን የበለጠ ለመጋፈጥ ጥቅም ላይ ይውላል። ጠቅላይ ሚኒስትር አብይ ወገነው ወይም ገለልተኛ ሆነው ለመስራት አስበው ከሆነም ሹመቱ በጫንቃቸው
በላያቸው ላይ ተጣለ ዕዳ ስለሚሆን የአቶ ጌታቸውን ዕጣ ፋንታ ከመቀበል የተለየ ሚና ሊኖራቸው አይችልም። ሌላ አዲስና ሐቀኛ ስምምነት ውስጥ እስካልተገባ ድረስ በእኔ እይታ እድሉም ዕዳውም ከእንግዲህ የሚያመራው ወደ ሰላም ሳይሆን ወደ ሌላ ዙርና የበለጠ አውዳሚ ወደ ሆነ ጦርነት ነው በማለት ይቀጥላሉ ልደቱ። ከዚህ ባለፈ የቃል ኪዳን ሰነዱ ሰላምን ለማጽናት ታስቦ የተፈረመ ችግር መፍቻ ሰነድ አይደለም ያሉት ልደቱ ሁለቱ ፈራሚ አካላት ጦርነትን ዋና ዓላማቸው ማስፈጸሚያ ስልት አድርገው ማየትን እስከቀጠሉበት ድረስ በተለይም ጠቅላይ ሚኒስትሩ ህወሓት ከምድረገጽ ካልጠፋ ስልጣን አይጸናም ብለው መጨነቃቸውን ካላቆሙ በስተቀር መቼም ቢሆን መካከላቸው ለተፈጻሚነት የሚበቃ ሐቀኛ ስምምነት መፈራረም አይችሉም ብለዋል። ልባቸው ተከፍቶ ቢታይ አንዳቸው ሌላቸውን በኃይል አሸንፈው ሲቻል ማጥፍተው ነው እንጂ ዕውቅና ተሰጣተውና ተቻችለው የመኖር ፍላጎት ፈጽሞ የላቸውም ሲሉ አክለዋል። ዛሬም ውስጡን እየተብላላ የሚገኘው ሌላ ዙር ጦርነት ከመፈንዳት ማስቀራት የሚቻለው የፕሪቶሪያውን ስምምነት በማስቀጠልም ሆነ በተናጠል ማፍረስ አይደለም። መፍትሄው በአንድ በኩል የፕሪቶሪያውን ስምምነትም ሆነ የሰሞኑ የቃል ኪዳን ሰነድ የችግሩ ምንጭ በአግባቡ ያልተገነዘበና ጦርነቱን በዘላቂነት ለማስቆም የሚያስችል መፍትሄ ያልቀመረ መሆኑን አምኖ በመቀበል ነው። በሌላ በኩልም መቼውንም ጊዜ ቢሆን በጦርነት የሚገኝ ዘላቂ ድልና ውጤት እንደሌለ ከልብ በማመን የፌደራል መንግስቱን ህወሓት የፕሪቶሪያውን ስምምነት የሚተካ ሌላ አዲስና ሐቀኛ ስምምነት መፈራረም ሲችሉ ነው። ከማንኛውም ክልል ጋር የሚካሄድ ድርድርም አገር አቀፋዊም ከሆነ መዋቅራዊ መፍትሄ ጋር ሳስሮ ካልተፈጸመ በስተቀር በተናጠል ድርድር ዘላቂና አስተማማኝ መፍትሄ ሊያስገኝ አይችልም። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብም ሆነ ጦርነትን ማስቀረት የሚፈልጉ የውጭ መንግስታትና ተቋማት የፕሪቶሪያውን ስምምነት መክሸፍ ተከትሎ በተለየ የኃይል አስተላለፍ የበለጠ ህዝብ ጨራሽ ጦርነት ከፊታችን አፍጥጦ የመጣ መሆኑን መገንዘብ አለባቸው። አደጋውን በመገንዘብ ሌላ አዲስና ሐቀኛ የሰላም ስምምነት በአስቸኳይ እንዲፈረም የሚያስችል ጫና በሁሉም ኃይሎች ላይ መፍጠር ካልተቻለ ግን ከፊታችን አፍጥጦ የመጣ ያለውን ሌላ ዙር አውዳሚ ጦርነት በቀላሉ ማስቀረት አይቻልም ሲሉ ያስጠነቀቁት ፖለቲከኛው ልደቱ አያሌው የፕሪቶሪያው ስምምነት ለጊዜው የፈጠረውን አንጻራዊ ሰላም አስጠብቆ የማስቀጠል እድል ከእንግዲህ የለውም ባይ ናቸው። አዲሱ የአዲስ አበባ የቃል ኪዳን ሰነድም ተራ ፕሮፓጋንዳና የዲፕሎማሲ ተውኔት እንጂ ሐቀኛ የሰላም አጀንዳ አይደለም። ሀገራችን ዘላቂ ሰላም እንድታገኝ አግኝታም ከህልውና ጥፋት እንድትድን ከተፈለገ ታይታና ሽፍጥን ማቆምና ለሐቀኛ ውይይትና ድርድር መገዛት የግድ ይለናል። አለበለዚያ የወደድነው ጦርነት በልቶ ይጨርሰናል በማለት በብርቱ አስጠንቅቀው ጽሑፋቸውን ቋጭተዋል። ወደ ሸገር ታይምስ ተከታታዮች ለዛሬ አሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስትከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።